ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛን ቃና ዘገሊላ አስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። ጠብቃለሁ በሉት፣ ጠብቃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቃል። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙ። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አስብ። እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍ አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። ሶስተኛ ነገርን ለማሳጠር ሶስተኛ የሰማችሁ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ነው። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለው ሕይወት እኮ የሚገባኝን ሕይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ይሄ ነው። ተቃራኒም ቢሆን ጠብቀውታል እኮ እንደማለት ጠብቅ።
እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው ጌታ ሆይ?